እንግዲህ ዛሬ የፋይናንሻል ስቴቢሊቲ ሪፖርት የ2025 ጁን ወጥቷል። ሁሌ እንደምለው ብሔራዊ ባንክ በጣም ሊመሰገን ይገባል። ይሄ አዲስ ትሬንድ ነው እና ጥሩ ኢንሳይት የሚሰጥ መረጃ ነው። እዛ ላይ ካየኋቸው ነገሮች አንድ ማይነር የሆነ ነገር ምንድነው፣ ቁጥሮች ላይ ኢን ሚሊየንስ ተብሎ በሰንጠረዥ የተቀመጠው ኢን ቢሊየንስ መባል አለበት። ማይነር ሚስቴክ ነው፣ ግን ጠለቅ ብሎ ለማያይ ሰው ሊያሳስት ስለሚችል እሱ መታየት አለበት። ሌላው ግን ከባንኮች ጋር በርካታ ነገር ነው የሚዳስሰው ሪፖርቱ። ባንኮች ጋር በተያያዘ ለጊዜው ሳነብ 3 ነገሮች አቴንሽን ስቦታል እና እሱን ማካፈል ፈለግኩ። አንደኛው የኢትዮጵያ ንግድ ባንክ ከ2024-2025 ላስት ይር በጣም ዶሚናንት እየሆነ እየወጣ ነው ያለው ኢንዱስትሪው ላይ። ከዚህ በፊት ፕሮባብሊ ወደኋላ ብትሄዱ 10 ዓመት ምናምን ወደኋላ ብትሄዱ የኢትዮጵያ ብሔራዊ ንግድ ባንክ ያለው ሼር ከ50% እና ከዛ በላይ ነበር። በተለያዩ ሜዥሮች በዲፖዚት፣ በካፒታል፣ በሎን፣ በአጠቃላይ ባለው ሀብት ብትወስዱ እና በጊዜ ሂደት የተወሰነ ዲክላይን የማድረግ ነገር ነበር። አሁን ተመልሶ በተለይ ላስት ይርን ስናይ ወደ ሃፍ ኦፍ ዘ ኢንዱስትሪ ወደዛ እየተንደረደረ ነው ያለው። የሚዲየም እና ስሞል የሚባሉ ባንኮች ደግሞ የተወሰነ እየቀነሰ ያለበት ነው። በሁሉም ሜዥር ነው፣ በዲፖዚትም፣ በብድርም፣ በካፒታልም አጠቃላይ ባለውም ሀብት የኢትዮጵያ ንግድ ባንክ ላስት ይር ከሁሉም ባንኮች ልቆ ወደ ላይ ከፍ ያለበት ሁኔታ ነው ያለው። ይሄን አንዱን ተረድቻለሁ። ሌላው ከዚህ በፊት የነበረውን የ4-5 ዓመት ዳታውን ሳየው አነጻጽሬ ባንኮች ዚስ ይር መጪውን ጊዜ የኮስት ፕሬዠር እየገጠማቸው ነው። ኤክስፔንስ ይሄ የገቢያቸው የእድገት ምጣኔና የወጪው የእድገት ምጣኔ አሁን ላይ የወጪው የእድገት ምጣኔ እየጨመረ ያለበት ሁኔታ ነው ያለው። ለምሳሌ ምን ለማለት ፈልጌ ነው፣ ሌትስ ሴይ 1000 ብር ገቢ ያለው ሰው በአመት ውስጥ የገቢው ምጣኔ በ10% ካደገ 1100 ይደርሳል። ወጪ 500 ከነበረ በ10% ካደገ 550 ነው። ሶ ገቢውም ወጪውም በተመጣጣኝ ሁኔታ ነው እያደገ የሚመጣውና ከዚህ በፊት የነበረው ትሬንድ ምንድነው? የዛሬ 4 ዓመት የገቢ የእድገት ምጣኔ ከወጪ የእድገት ምጣኔ የበለጠ ነበር። 2022-23 አካባቢ ተወሰነ የወጪ ምጣኔ ከፍ ያለበት ነበር። 2024 የገቢ ምጣኔው ከፍ ብሎ እንዲህ ነበር የሚሄደው። ዘንድሮ ግን የገቢ ምጣኔያቸው ያደገበት ፐርሰንቴጅ ወደ 70% አካባቢ 78 something like that ሲሆን የወጪው በ90% ነው ያደገው። ሶ ይሄ የሚያሳየው በጊዜ ሂደት ባንኮቹ የማርጂን ፕሬዠር ሊገጥማቸው እንደሚችልና የወጪ ጫና እየጨመረባቸው እንደሚሄድ ነው። ሌላው አላርሚንግ ብዬ የወሰድኩት እንደ ሀገር እንደ ፋይናንሻል ኢንዱስትሪም ሲሪየስሊ ሊሰራበት ይገባል ብዬ ያሰብኩት የማኑፋክቸሪንግ የብድር ፖርትፎሊዮ ሼር ሲግኒፊካንትሊ ወርዷል። እንግዲህ ያ ብድር አጠቃላይ ሀገር ውስጥ የሚሰጠው የብድር መጠን በፖርትፎሊዮ ለትሬድ የምንለው አለ፣ ለማኑፋክቸሪንግ፣ ለአምራች፣ ለሰርቪስ የምንለው አለ፣ ሌሎችንም ይይዛል። ዘንድሮ የሁሉም ባለበት ወይም የተወሰነ ኢምፕሩቭ ያደረጉ አሉ። የማኑፋክቸሪንግ ግን አስደንጋጭ በሆነ መንገድ ከ23% አጠቃላይ ከነበረው ፖርትፎሊዮ 23% ነበር ምጣኔው፣ አሁን ወደ 16% ወርዷል። ይሄ በጣም አሳሳቢ ነው። አይ ቲንክ እንደ ሀገር ማኑፋክቸሪንግ በጣም ኢምፖርታንት፣ ትሬድ እና ሰርቪስ አካባቢ የሚሰጡ ብድሮች ከፍ ሊሉ ይችላሉ። ግን ማኑፋክቸሪንጉ በቂ ብድር ካልቀረበለት ሊትራሊ ኢኮኖሚካሊ የራሱን የሆነ የሚያመጣው ጣጣና ችግር ይኖራል። ኢንፍሌሽንም መልቲፕል ነገር ላይ እና በጣም ሊታሰብበት የሚገባ ይመስለኛል። ይሄን ለማለት ነው። ቴንክ ዩ